ሰላም ለእናንተ ይሁን የተወደዳችሁ የዲቦራ ሰርክል ቤተሰቦች። ይህ የዲቦራ ሰርክል ፓድካስት ነው። አዘጋጅና አቅራቢ እኔ ህሊና ከበደ ነኝ። በዚህ ፓድካስት ወገኖችን ለማነቃቃት በአስተሳሰብና በአመለካከት ዙሪያ ለመስራት እንዲሁም በዓላማ እንድንኖር የሚረዱንን የተለያዩ ርዕሶች እያነሳን የምንማማርበት መድረክ ነው። እንግዳ ከሆናችሁ ሰብስክራይብ፣ ሼር እና ላይክ አድርጉን። መልካም ቆይታ። ዛሬ የምንነጋገርበት ርዕስ አሰርቲቭነስ በሚል ነው። አሰርቲቭነስ በአማርኛ አንድ በደንብ የልብ የሚያደርስ ትርጉም አላገኘሁለትም። ግን እንግዲህ የሚቀራረበው ነገር ምንድን ነው? የማያመቻምች ወይንም የማያወላዳ ደግሞ አስረግጦ የሚናገር ማለት ነው። ምንድነው አሰርቲቭነስ? ቤዚክሊ በኮንፊደንስ በንግግራችን የምንገልጠው ነገር ነው። ሀሳባችንንና ስሜታችንን ተረጋግተን ግን ግልጽ በሆነ ኮንፊደንስ በተሞላ መንገድ መናገር መቻል፣ የሌሎችን ሰዎች መብት በማይጋፋ ሁኔታ ማለት ነው። ከሰዎች ጋር ባለን የየቀኑ ግንኙነት ገደብን በጥበብ ማበጀትና ገደባችን ደግሞ ሲጣስ መናገር መቻል፣ እውነትን ደግሞ በተረጋጋ መንፈስ ሆነን መናገር መቻል ማለት ነው። እዚህ ጋር አንድ 4 ኤግዛምፕል ምሳሌዎችን ለመስጠት እፈልጋለሁ በደንብ እንድንረዳው አሰርቲቭነስን። ለምሳሌ ምግብ ቤት ገብታችሁ የዶሮ ጥብስ አዘዛችሁ እንበል እና አንድ በቃ 30-40 ደቂቃ አስጠብቀው የበግ ጥብስ ይዘውላችሁ ቢመጡ አሰርቲቭ ከሆናችሁ አይ ይቅርታ እኔ ያዘዝኩት የዶሮ ጥብስ ነው የበግ አይደለም፣ ስለዚህ ይሄንን መልሰህ ውሰድ ትሉታላችሁ። ወይን ደግሞ አሰርቲቭ ካልሆናችሁ ደግሞ ይሉኝታ ይዛችሁና በቃ እንግዲህ ከሚባክን አንዴ ጠብሰውታል ለዛሬ በጉን በላና ሌላ ጊዜ ዶሮ ልበላ እችላለሁ ብላችሁ እንደተሳሳተ እንኳን አስተናጋጁ ትእዛዛችሁን እንደተሳሳተ እንኳን ሳትነግሩት የመጣላችሁን በልታችሁ ትወጣላችሁ። ሁለተኛው ምሳሌ ደግሞ እቃ የሚሸጥ ሰው በራችሁን አንኳኩቶ በቃ ይሄንን እቃ ብትገዙ ህይወታችሁ እንዴት እንደሚቀየር ምን አይነት ለውጥ በላይፋችሁ እንደሚመጣ፣ እናንተ ግን እቃውን አትፈልጉትም፣ በዛ ሰዓት እቃ የመግዛትም ሀሳብ የላችሁም፣ ግን በቃ አልላቀቅም የሚል ሰው እንግዲህ እዚህ ሀገር ውጭ ሀገር ይሄ በጣም የተለመደ ነው። በቃ በር ላይ አንኳኩቶ እቃ አምጥቶ በግድ ይሄን ካልገዛችሁ ህይወታችሁ በቃ እንደባከነ ለማስመሰል ይሞክራሉ። በጣም በጣም ፑሽ ያደርጓችኋል እንዲገዙና እንድትገዙና አሰርቲቭ ከሆናችሁ ያንን እቃ አትገዙም፣ ሰውየውንም በቶሎ ታሰናብቱታላችሁ። ካልሆናችሁ ግን በቃ ዝም ብላችሁ ጊዜያችሁ እየባከነ ትሰሙታላችሁ፣ በውስጣችሁ እየተናደዳችሁ ከዛ እንደው እቃውንም ሁሉ ልትገዙ ትችላላችሁ። ሶስተኛው ምሳሌ ስራ ቦታ ስብሰባ ላይ ሆናችሁ እናንተ እየተናገራችሁ ገና ሀሳባችሁን ገልጻችሁ በደንብ ሳትጨርሱ የሆነ ሰው በመካከል ንግግር ቢጀምር አሰርቲቭ ከሆናችሁ ይቅርታ የኔ ወንድም ተናግሬ አልጨረስኩም፣ ሀሳቤን ልጨርስና ከዛ በኋላ ትናገራለህ ብላችሁ ንግግራችሁን ትቀጥላላችሁ። ወይ ደግሞ አሰርቲቭ ካልሆናችሁ በቃ ዝም ትሉታላችሁ፣ እሱ አቋርጧችሁ ገብቶ የራሱን ነገር ይቀጥላል ማለት ነው። የመጨረሻው ምሳሌ ቤተክርስቲያን ውስጥ ቁጭ ብላችሁ እየተማራችሁ የሆነ ሰው ከኋላችሁ የተቀመጠ በጫማው የወንበራችሁን እግር ዝም ብሎ ይመታል፣ ጓ ያደርጋል። አሁን አቆመ ስትሉ አረሳስቶ ደግሞ እንደገና ጓ ያደርገዋል እና ይንጣችኋል በረገጠው ቁጥር እና በጣም በቃ እየረበሻችሁ ነው። አሰርቲቭ ከሆናችሁ ዞር ትሉና ይቅርታ ወንድሜ ወንበሩን እየመታህ እየረበሽከኝ ስለሆነ እባክህን አቁም ትሉታላችሁ። ወይ ደግሞ አሰርቲቭ ካልሆናችሁ እስከ መጨረሻው ወደ ኋላም ዞር ብላችሁ አታዩም። በቃ ውስጣችሁ ግን እየተናደደ እንደው በቃ ምን አይነት ሰው ነው ከኋላ የተቀመጠው እያለ በውስጣችሁ ግን ምንም ሳትሉት እስከ መጨረሻው ችላችኋት ትጨርሳላችሁ። እንግዲህ ይሄ ነው አሰርቲቭነስ ማለት። ያልሆነው ነገር ምንድን ነው? አሰርቲቭነስ ኃይለኛነት ወይንም
ጉልበተኛነት ማለት አይደለም። ሩድ በቃ ተሳዳቢ ወይ ባለጌ ሆነን ሰዎችን ዲስሪስፔክት እያደረግን እየጮህንባቸው እያመነጫጨቅናቸው የምንገልጸው ባህሪ ያ አሰርቲቭነስ አይደለም። እሱ ጉልቤነት ወይንም ደግሞ አግሬሲቭነት ነው። በሱ ተቃራኒ ደግሞ ምንጣፍ መሆን በቃ ማንም እንደፈለገ ሲናገራችሁ፣ ማንም እንደፈለገ ሲያብጠለጥላችሁ፣ ምንም ነገር ቢያደርጓችሁ እማትሉ ፓሲቭ በቃ ድንዝዝ ማለት አሰርቲቭነስ በእነዚህ በሁለቱ መካከል ያለ ነው። ሚዛናዊ ነው። ባለጌም አይደለም፣ ምንጣፍም አይደለም። ስለዚህ አሰርቲቭ ካልሆንን ብዙ ችግሮች ይገጥሙናል። መናገር ባለብን ጊዜ አንናገርም አሰርቲቭ ካልሆንን። መክብብ 3:7 ላይ ዝም ለማለት ጊዜ አለው ለመናገርም ጊዜ አለው ይላል። እኛ ግን ሁሌ ዝም ነው የምንለው። መናገር ባለብንም ጊዜ ዝም ስለምንል ይሄ ነገር የኋላ ኋላ ውስጣችን ቁጭትን ሊከትብን ይችላል። ሰዎች ደግሞ አንድ ሁለት የረጋግጠውን ምንም የማንል ከሆነ የብዙ ሰዎች ባህሪ ምንድን ነው? ይቀጥላል መራገጥ። እናንተን መርገጥ ይቀጥላል ያ ሰው። ለምን ምንም አትሉም? ስለዚህ እቺማ በቃ ኢዚ ነች ብለው ሁል ጊዜ በንግግርም ሆነ በድርጊታቸው እናንተን እየጎዱ ነው የሚሄዱት ብዙ ሰዎች። ይሄ ነገር ይሄ ልምምድ ሲበዛብን ደግሞ በቃ ሰዎች ይንቁኛል ብለን ወደ ማመን እንደዛ አይነት ስሜት እንዲሰማን ያደርገናል። ይህ ደግሞ በቀጣይነት አላስፈላጊ ስትረስና ጭንቀት ውስጥ እየከተተን ይሄዳል። ቀስ በቀስ ከሰዎችን መሸሽ ልንጀምር እንችላለን። አይሶሌት ራሳችንን ማድረግ ፔንፉል ስለሆነ ማለት ነው ይሄ መንገድ ስለ ራሳችን ያለን ግምትም ዝቅ ያለ እንዲሆን ሊያደርገን ይችላል። እስቲ ከመጽሐፍ ቅዱስ 4 ቦታዎች እንድንመለከት እፈልጋለሁኝ። እነዚህ ቦታዎች ላይ በአሰርቲቭነስ የተገለጹ ሰዎችን እንድንመለከት ነው። የመጀመሪያው ሙሴ ነው። ሙሴ እግዚአብሔር በመጀመሪያ ተገለጠለትና ወደ ፈርዖን ሄደህ ፈርዖን ሕዝቤን እንዲለቅ ተናገረው ሲለው እምቢ ነው ያለው። በመጀመሪያ እምቢ አሻፈረኝ አለ ሙሴ። ብዙ ሰበብ ደረደረ። ኧረ እኔ ንግግር አልችልም ተብታባ ነኝ አለ። ሕዝቡ አያምነኝም አለ። አንተን ደግሞ ማንህና ነው እግዚአብሔር ሚልክህ? በቃ አያምኑኝም፣ እግዚአብሔር ነው የላከኝ ብላቸው ሕዝቡ በጭራሽ እኔን አያምኑኝም አለና በቃ ብዙ ከእግዚአብሔር ጋር ብዙ በቃላት ግብግብ ውስጥ ገባ። አልታዘዝም አለ። እንደው ሌላ ሰው ፈልግ ምትልከውን ላክ ሁሉ አለ መጨረሻ ላይ እና ይሄን የምታገኙት በዘጸአት 3 ላይ ታገኙታላችሁ። እና እንዲህ አለ እንደውም ወደ ፈርዖን የምሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ አለ። በቃ ማን ስለሆንኩኝ ነው ንጉሱ ጋር እንደ ፈርዖን አስፈሪ የሆነ ሰውዬ ጋር ሄጄ ይሄ እንደ ባሪያ የሚጠቀምበትን ህዝብ ልቀቅ ይልሃል እግዚአብሔር ለማለት ማን ነኝ እኔ? ግን እግዚአብሔር በቃ አለቅ አለው እና ከብዙ ክርክር በኋላ ተስማማ ሙሴ እና በድፍረት በፈርዖን ፊት ቀርቦ የእግዚአብሔርን መልእክት በድፍረት አቀረበ። አሰርቲቭ ሆነ። መጨረሻ ላይ በቃ ምርጫ አጣ። ያው ፈርዖንም ህዝቡን በቀላሉ አልለቀቀም። ስለዚህ ሙሴ ደጋግሞ መሄድ ነበረበት። ደጋግሞ ፈርዖን ፊት እየቀረበ ትለቃለህ አትለቅም፣ ካለቀቅ እንዲህ ነው የሚሆነው እያለ ብዙ ዲዛስተሮች እንደሚመጡ ብዙ ቅጣቶች እንደሚመጡ በቃ ድፍረቱ እየጨመረ ይሄን አሰርቲቭነስ ስኪል ነው የምንለው ለዚህ ነው። በቃ እያዳበረው መጣ እና በኋላ ምንም ፍርሃትም የለውም። በቃ እየሄደ እምቢ ካልክ እንደዚህ ይሆንብሃል እያለ ያስፈራራ ጀመር ማለት ነው ሙሴ። ሁለተኛ የምንመለከተው ዲቦራን ነው። የዲቦራን ታሪክ ደግሞ መሳፍንት 4 እና 5 ምዕራፍ ላይ ታገኙታላችሁ። ዲቦራ እስራኤልን ትመራ ነበረ በመሳፍንት ዘመን ማለት ነው። እሷ ብቻ ነች የተጠቀሰችልን ሴት ፈራጅ፣ በህዝቡ ላይ የምትፈርድ እንደገና ነብይ ነበረች። በዛ ዘመን ቀላል አይደለም ሴት ፈራጅ። ግን ሰዎች በቃ እሺ ብለው በእሷ አገዛዝ ስር ነበሩ። በእሷ ፍርድ ስር ለፍርድ ወደ እሷ ይመጡ ነበረ። ከዚህ የምንመለከተው እግዚአብሔር በሴቶች ውስጥ ህዝብን የማስተዳደር እና
አገርን የመምራት ብቃትን እንዳስቀመጠ ነው የምናየው። እግዚአብሔር አምላክ አዳምና ሔዋንን ፈጥሮ ምድርን ግዟት ነው ያላቸው ሁለቱንም። ስለዚህ ምድርን እንዲገዙ በእግዚአብሔር ኮሚሽን ያደረጋቸው ሁለቱንም ነው፣ አዳምንም ሔዋንን ነው። እና ሴት የመግዛት ብቃት በውስጧ አለ። እንግዲህ ይህችን እህቶች እንዳትረሱ። ዲቦራ ከባርቅ ጋር ሆና ህዝቧን ነፃ አወጣች። ባርቅ ከእግዚአብሔር መልእክትን መጥቶለት ዝም ብሎ ነበር የተቀመጠው እና እሷ አሰርቲቭ ሆና ምን እያረክ ነው? እግዚአብሔር አልተናገረህም? በል ተነሳ ብላ አበረታታችሁ እና እሱም በቃ አንቺ አብረሽኝ ከሄድሽ ወደ ጦር ሜዳ እሄዳለሁ አለ። አብረው ሄዱ እና እግዚአብሔር ድል ሰጣቸው ለእስራኤላውያን። እንግዲህ አሰርቲቭነስ ከሌለ መሪ መሆን አይቻልም። አገር ማስተዳደር አይቻልም፣ ህዝብም አይከተለንም። አሰርቲቭ ካልሆንን እንደ ምንጣፍ አይነት ሰዎች ከሆንን፣ ፓሲቭ ከሆንን፣ ምንም ማንል ከሆነ ህዝብ አይደለም 3 ሰዎችም አይከተሉንም። ስለዚህ በጣም አስፈላጊ ስኪል ነው፣ ልናዳብረው የሚገባ ስኪል ነው። 3ኛ የምንመለከተው አስቴርን ነው። ንግስት አስቴር ህዝቧን ከሞት ፍርድ ለማዳን ባልተፈቀደላት ሰዓት በነፍሷ ተማምላ ብጠፋም ልጥፋ ብላ ወደ ንጉሱ ገባች። አይደለም ገባች፣ አሰርቲቭ ነበረች ለህዝቧ ለመሟገት፣ ለህዝቧ ለመቆም እና ህዝቦቿን ከጥፋት አዳነቻቸው። የመጨረሻዎቹ የምንመለከታቸው ሲድራቅ ሚሳቅና አብደናጎ ናቸው። እነዚህ ደግሞ ዳንኤል 3 ከ16 እስከ 28 ታሪካቸውን ልናገኝ እንችላለን። ንጉሱ ጣዖት አሰርቶ ህዝቡን ሁሉ ለዚህ ጣዖት ስገዱ እያለ ሲደነፋ እነሱ አንሰግድም አሉ። እነሱ እግዚአብሔርን የሚያመልኩ ሰዎች ናቸው፣ እምቢ አሉ እና ላመኑበት ነገር በቃ ቆሙ፣ አሰርቲቭ። ንጉሱ ጋር እንደውም ታስረው ተወስደው ትሰግዳለህ አትሰግድም፣ ያለዛ ይሄን እሳት ይኸው እዚህ ውስጥ ነው የምንወረውራችሁ እያሉ ሲያስፈራሯቸው ምንድን ነው ያሉት? አምላካችን ከዚህ እቶን እሳት ሊያድነን ይችላል፣ ግን ባያድነንም እንኳን አንሰግድም ለዚህ ጣዖት ምስል አሉ እና በጣም አሰርቲቭ እንደነበሩ እናያለን። 2ኛ ጢሞቴዎስ 1:7 ላይ ምን ይላል? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል። ስለዚህ በፍርሃት እንድንኖር፣ በፍርሃት ፓሲቭ እንድንሆን፣ እንድንደነዝዝ፣ የፈለገ ነገር ሰዎች ሲያደርጉን፣ እንደ ምንጣፍ ሲረማመዱብን፣ ገደባችንን ሲጥሱ፣ ህይወታችንን ሲያመሳቅሉ ዝም ብለን እንድንመለከት አይደለም፣ በፍርሃት እንድንመላለስ አይደለም። የተሰጠን መንፈስ የኃይልና የፍቅር ራስንም የመግዛት መንፈስ ነው። ስለዚህ እውነትን በጉልበተኝነት ሳይሆን በፍቅርና በጸጋ እንድንናገር እግዚአብሔር ይፈልጋል ያንን ከኛ። በህይወታችን ውስጥ ከሰዎች ሁሉ ጋር ባለን ግንኙነት ጤናማ ገደብ ያስፈልገናል። ይሄ ባውንድሪ የሚባል ጤናማ የሆነ ባውንድሪ ያስፈልገናል። እኛም ደግሞ የኛ ገደብ እንዲከበር ስንፈልግ የሰዎችንም ገደብ ደግሞ ማክበር እንዳለብን ማስታወስ አለብን ማለት ነው። መቼ፣ ምን፣ ለማን መናገር እንዳለብን ጥበብ ያስፈልጋል እና ይሄንን እንድናስብበት ያስፈልጋል። መናገር ባለብን ጊዜ ዝም ማለት በጣም ስህተት ነው። ቁጭት ውስጥ ነው የሚከተን። በጣም ነገሮቻችን እየተበለሻሹብን እንዲሄዱ ያደርጋል። እግዚአብሔር ራሱ ዝም እንድንል አይደለም። ብዙ ጊዜ በክርስትና ውስጥ ይሄንን ነው በቃ የሚመስለን። ምንድን ነው የሚመስለን? ማንም እንደፈለገ ሲያረገን፣ እንደ ምንጣፍ ሲረማመዱብን፣ ስራ ቦታም ይሁን ምን በቃ አንፌር የሆነ ነገር ሲመጣ በቃ ዝም ብለህ ቻለው፣ ዋጥ አድርገህ ችለኸው ታግሰህ እንደዛ ነው የምንለው። ግን ሪያሊቲውን ግን ብንመለከት በማቴዎስ 18:15 ላይ የተጻፈው ቃል እስቲ በሱ ቻሌንጅ ላርጋችሁ። ምን ይላል? ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው ይላል። ቢሰማህ ወንድምህን ገንዘብ አደረግከው፣ ባይሰማህ ሌሎችን ጨምረህ ለምስክርነት ማለት ነው እንደገና አነጋግረው። አሁንም እምቢ ቢል ወደ ቤተ ክርስቲያን ጉዳዩን አቅርብ፣ እንደዛ ይላል። እና ለምን ታዲያ አስፈለገ? ቢበድልህ በቃ ችለኸው ዋጥ አድርገኸው ጸጥ ብለህ ኑር፣ ይቅር በለው፣ ምንም ንግግርም አያስፈልግም። ግን እንደዛ አይደለም የእግዚአብሔር ቃል የሚለው። ውቀሰው፣ ለብቻው ወስደህ ውቀሰው።
አነጋግረው። እንደዛ የምትናገረው ነገር ይጎዳኛል፣ እንደዛ ያደረግከው ነገር ጎድቶኛል፣ ለምን ይሆን ያስፈለገው ብለን ይሄንን ነገር መናገር ብናይ እንደዚህ አይነት ነገሮች ሲደማመሩ ውስጣችንን የሆነ ትተውብን የሚሄዱት ጠባሳ አለ። በቃ እተወዋለሁ፣ እረሳዋለሁ፣ ምንም አይደል፣ ይቅር እለዋለሁ፣ እንደዛ እንላለን። ግን ሪያሊቲው ምንድነው? ከውስጣችን አይጠፋም። እየቆየ ህመም ይሆንብናል ይሄ ነገር። ስለዚህ ነው ነገሮችን በግልጽ አውጥቶ መነጋገር፣ መወቃቀስም በሚያስፈልግበት ሰዓት ህዝብ ፊት አደባባይ ላይ ሳይሆን ወንድምህን ለብቻው ወስደኸው ይላል። በቃ ለብቻው ጉዳዩ ያለው በአንተና በሱ መካከል ነው። ስለዚህ ለብቻችሁ ዞር ብላችሁ ዲስከስ አድርጉት። አልሰማ ካለ ተወውም እኮ ሌላ ሰው ይዘህ ሂድ ደግሞ ይላል። ሌላ ምስክር ይዘህ ሂድ። እነሱንም እምቢ ካለ ይሄ ነገር ከቀጠለ ደን ቤተ ክርስቲያንንም ኢንቮልቭ ማድረግ እንደምትችል ነው የሚናገረው። እግዚአብሔር ስለ ራሳችን ብቻ ሳይሆን ኢቭን ስለ ሌሎች ሰዎች ራሱ መብት እንድንከራከር ይፈልጋል። ምሳሌ 24:11 ላይ በጣም የሚገርም ቃል ነው ያለው። ምን ይላል? ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍስህንም የሚመለከት እርሱ አያውቅምን? ለሰው ሁሉ እንደየስራው አይመልስለትምን? ይላል። ስለዚህ እያየን ኢንጀስቲስ የሆነ ለምሳሌ ትንሽ ልጅ አቢዩዝ ሲደረግ ኧረ እኔ ምን አገባኝ የሰው ጉዳይ ውስጥ አልገባም ምንል ከሆነ አቅም ለሌላቸው እንድንናገር መብታቸውን ለማያውቁ እኛ እንድንቆምላቸው የእግዚአብሔር ቃል ያዘናል። ስለዚህ እኛ ኢንቮልቭ ማድረግ እንኳን ባንፈልግ ፖሊስ መጥራት እንችላለን። ሕፃን ልጅ አቢዩዝ ሲደረግ ብናይ እንዴት ነው የማያገባን? የእግዚአብሔር ቃልም ያንን ነው የሚያዘው እና በቃ እያየን እንዳላየን እንድንሆን እግዚአብሔር አይፈልግም። ስለዚህ መናገር ባለብን ሰዓት መናገር በጣም ቁልፍ ነገር ነው። እንግዲህ እስቲ አሰርቲቭ የሆኑ ሰዎች ምን አይነት ናቸው የሚለውን ትንሽ እንድንመለከተው ፈልጋለሁ። አንደኛ በግልጽ መናገር አይከብዳቸውም። ዙሪያ ጥምጥም አሽሙር በተዘዋዋሪ አይናገሩም፣ ፊት ለፊት ይናገራሉ። ሁለተኛ የሌላውን ሰው መብት ያከብራሉ። ሶስተኛ ሰዎችም ያከብሯቸዋል። ምክንያቱም ሰዎችን እኔን እንዴት ትሪት ማድረግ እንዳለባቸው የማስተምረው እኔ ነኝ፣ ራሴ ነኝ ማስተምረው። ስለዚህ ሰዎች ዴኖ ምን ማድረግ እኔ ጋር እንደሚችሉ ምን ማድረግ እንደማይችሉ ያንን እኔ ነኝ መጀመሪያ መስመሩን ማሰምረው። ስለዚህ ሰዎች ብዙ ጊዜ አሰርቲቭ የሆኑ ሰዎችን አይደፍሯቸውም፣ ያከብሯቸዋል። ክፉ ስለሆኑ ኃይለኛ ባለጌ ስለሆኑ አይደለም፣ ግን በቃ የሆነ መስመር አላቸው ማታልፉት። አራተኛ ባዲ ላንጉጅ፣ ይሄ አካላዊ ንግግራቸው ሲያናግሯችሁ ኮንፊደንስ ታዩባቸዋላችሁ። መሬት እያዩ አይደለም የሚያወሯችሁ፣ ፊት ለፊት ቀና ብለው አይናችሁን እያዩ ሪላክስ አድርገው፣ ቁጭ ብለው ከሆነ ከጀርባቸው ሪላክስ አድርገው ነው የሚያናግሯችሁ። አምስተኛ ድምፃቸው በደንብ ይሰማል። ስብሰባ መካከል እጁን ባፉ ሸፍኖ የሚያወራ ሰው የሚያሾከች ምን አልክ እየተባለ እንደዛ አይነት ሰው አሰርቲቭ አይደለም። ያንን ስኪል ገና አላዳበረም። ድምፃቸው እነዚህ ሰዎች ግን በደንብ ይሰማል። ምን እንዳሉ ምንም አትቸገሩም ለመስማት። ስድስተኛ ሲራመዱ ራሱ ደረታቸው ቀጥ ብሎ እንጂ አቀርቅረው ወይ እንደታመመ ሰው ቀሰስ ብለው ጎብጠው ፈራ ተባ እያሉ አይናቸው ወደዚህ ወደዛ በቃ የሆነ የመርበትበት አባዜ ነገር አታዩባቸውም። እና ይሄ እንግዲህ ከየት ነው ሰዎች የሚያመጡት? ይሄ ልንማረው የምንችለው ልናዳብረው የምንችለው ስኪል ነው እንጂ እንደዛ ሆኖ አይደለም ሁሉ ሰው የሚወለደው። ግን ልናዳብረው እንችላለን። ምናልባት አስተዳደጋችን ፈሪ እንድንሆን አድርጎን ይሆናል። አሰርቲቭ እንዳንሆን አድርጎን ሊሆን ይችላል። የምንፈልገውን ነገር በግልጽ በድፍረት መናገር፣ መብታችንን ማስጠበቅ፣ ገደባችን ሲጣስ ኖ ማለት ሳንማር ይሆናል ያደግነው። ግን ቱሌት አይደለም። አሁንም ትልልቅ ሰው ከሆንም በኋላ ወጣቶችንም ብንሆን ትልልቅ ሰውም ብንሆን ይሄንን ማዳበር እንችላለን። አሁን ራሱ ለድፍረት መጸለይ እንችላለን፣ እግዚአብሔር ድፍረት እንዲሰጠን። በንግግራችን ደግሞ መለማመድ በቤተሰቦቻችን ላይ መለማመድ፣ በቅርብ ጓደኞቻችን ላይ እስቲ አሰርቲቭ የሆነ ንግግርን መለማመድ። አንዳንድ ጊዜ ጓደኞች ሊኖሯችሁ ይችላሉ። ዛሬ የት ቦታ ሄደን ምግብ እንብላ? አንተ ደስ ያለህ ቦታ
በቃ ሁል ጊዜ አንተ ደስ ያለው አንተ ባልከው ብቻ። አሁን ያ ትንሽ የአሰርቲቭነስ እጥረት ነው ብዬ አስባለሁኝ እኔ። ምክንያቱም ለምን እኔ ብቻ እመርጣለሁ? ለምን ሁሉም ሰው በቃ የት መሄድ እንደሚፈልግ በድፍረት ምንም ሳይፈራ እንዲህ ቦታ ነው መሄድ የምፈልገው ብሎ ቢናገር በጣም ጥሩ ነው። በቃ እንደዛ ብንለማመድ። ሰዎች የማንፈልገውን ነገር ደጋግመው ሲያደርጉብን ወይ ደግሞ ደስ የማይለንን ነገር ባገኙን ቁጥር ሲናገሩን ምንድነው ማድረግ ያለብን? መሸሽ ነው መድኃኒቱ? እነዚህን ሰዎች ከሩቅ ስናይ መንገድ ቀይሮ መሄድ ነው የሚሻለው? ወይስ ምንድነው ማድረግ ያለብን? እዚህ ላይ በቃ ትንሽ የምንነጋገርበት ሀሳብ አለ። በመጀመሪያ እንደዚህ ሲያደርጉን ወይ ደግሞ ማንፈልገውን ነገር ሲናገሩን ልክ ቅድም መጽሐፍ ቅዱሳችን እንዳለን እዛ ያነበብኩት ማቴዎስ 18:15 ላይ ለብቻቸው ወደ ጥግ እንወስዳቸዋለን። ወደ ጥግ እንወስዳቸውና እንደዚህ ስትናገረኝ ውስጤ በጣም ያዝናል፣ ውስጤን ይጎዳዋል እንደዚህ አይነቱ ንግግር፣ ወይም ደግሞ እንደዚህ ስታደርገኝ ውስጤን እየጎዳኸው ነው ብለን እንወቅሰዋለን ወንድማችን። ስለዚህ ከዛሬ ወዲህ እንደዚህ አይነት ንግግር እንዳትናገረኝ፣ ከዛሬ ወዲህ እንደዚህ አይነት ነገር እንዳታደርገኝ ብለን መናገር አለብን። በቃ የግድ ነው ይሄ። ሞክሩት። ብሊቭ ሚ አንድ ቀን እንደዚህ ብላችሁ በድፍረት አንድን ሰው ብትነግሩት 98% ጋረንቲ ያደርጋለሁኝ ሁለተኛ ደግሞ ያ ሰው ያከብራችኋል። እንደውም ከዛን ቀን ጀምሮ ያከብራችኋል። ግን ዋናው ነገር ምንድነው? ህዝብ ፊት አይደለም እንደዚህ የምትሉት። ለብቻው ወስዳችሁ ላናግርሽ እፈልጋለሁ። እንደዚህ አይነት ንግግር ስትናገሪኝ በጣም ትጎጅኛል፣ ውስጤን እየጎዳሹ ነው። ስለዚህ ጓደኝነታችን፣ እህትማማችነታችን፣ ወንድማማችነታችን እንዲቀጥል ስለምፈልግ ከዛሬ ወዲህ እንደዚህ እንዳትለኝ፣ ከዛሬ ወዲህ ይሄን ነገር እንዳታደርግብኝ ብላችሁ ትነግራላችሁ። ብዙ ሰው ይሰማችኋል፣ ይታዘዛል። አንዳንዴ ግን የማይሰማ ሰው ሊኖር ይችላል። ስለዚህ ደግሞ መናገር አስፈላጊ ሊሆን ይችላል። ደግማችሁ ትነግሩታላችሁ። 1-2 ትደግሙለታላችሁ። ምርጫም ደግሞ ልትሰጡ ትችላላችሁ። እንደዚህ ከምትይኝ እንደዚህ ብትይ ይሻላል፣ እንደዚህ ከምታረገኝ እንደዚህ ብታረግ ይሻላል ብሎ ምርጫንም መስጠት። አንድ እኔ በራሴ የደረሰ ነገር ሼር ባደርጋችሁ አይ ቲንክ ጥሩ ይሆናል ብዬ አስባለሁ። ጥሩ ምሳሌ ሊሆናችሁ ይችላል። አንድ ልጅ ነው እኔ ያለኝ እና ልጄ 4 ዓመት ወይ 5 ዓመት ሆኖት የሆነ የምሄድበት ቤተ ክርስቲያን አንዲት ሴት ተለቅ ያሉ ሴት ናቸው እና ባገኙኝ ቁጥር መቼ ነው ሌላ ልጅ የምትደግሚው? በቃ ይሄ ጥያቄ የየእሁዱ የማያቋርጥ አይ ቲንክ 1 ዓመት በላይ ሊሆን ይችላል እና በጣም ነገሩ በቃ መቼ ነው የምትወልጁ ሁለተኛ ልጅ? በቃ አንዳንዴ ምን እንደምላቸውማ እንግዲህ በቃ እግዚአብሔር ሲፈቅድ ብዬ፣ ግን ይሄንን ነገር በየእሁዱ ይሉኝ ነበር። ትልቅ ሴትም ስለሆኑ በቃ ምንም ክፉ መናገርም አልፈልግም፣ ሁለተኛ እንዲህ እንዳይሉኝ ማለትም አልፈልግም እና ግን በቃ መሸሽም ሞከርኩ። ግን ጠባብ ስለነበረች ቦታዋ ሁሌ ያገኙኛል እና ሁሌችን ጥያቄ ይጠይቁኛል እና ያው ከተወሰነ ጊዜ በኋላ አይ ቲንክ ተስፋ ቆርጠው ተዉት። በቃ ሁለተኛ ልጅ እንዳልወለድኩኝ ሲያዩ ተስፋ ቆርጠው ተዉትና ተውኝ። ግን ምንድነው በኋላ በቃ ይሄንን ትምህርት ሞር እኔም ራሴ እየተማርኩኝ ስመጣ ምን አሰብኩኝ፣ ጥሩ መልስ ይሆን የነበረው ለእኚህ ሴትዮ በጣም አመሰግኖታለሁ ስላሰቡልኝ ሁለተኛ ልጅ እንድወልድ። ግን ሁልጊዜ ይሄን ነገር ሲጠይቁኝ ውስጤ ያዝናል። እኔ እንዳልወልድ ያረኩት ነገር የለም። በቃ እግዚአብሔር አልሰጠኝም፣ አንድ ልጅ ነው የሰጠኝ የፈቀደልኝ። ስለዚህ እርስዎ ደግሞ በየእሁዱ ይሄን ነገር ሲያነሱ ውስጤ ይጎዳል። ስለዚህ በጣም ካሳሰቦት ለምን በቃ ጸልዩልኝ፣ ዝም ብለው ጸልዩልኝና እግዚአብሔር የሚያደርገውን እናያለን ብላቸው አምሹር እሳቸውም አፕሪሺየት አድርገው እኔንም ይተውኝ ነበር ከዚህ ነገር። በዚህ ላይ እንደው ትንሽ ለመናገር የምፈልገው እኛስ በቃ ሰዎችን ምን እያልናቸው ይሆን? እባካችሁ በቃ እንጠንቀቅ። ብዙ ጊዜ ያላገቡ ሰዎችን ባገኘናቸው ቁጥር መቼ ነው የምታገባው? መቼ ነው የምታገቢው? ቆመሽ ቀረሽ እኮ ቆመህ ቀረ፣ ምን ትጠብቃለህ? ታናሽህ አግብታ
በቃ በጣም አሰልቺ እና ልብን የሚጎትት ነገር ነው ይሄ ነገር እና በጣም ደግሞ በእኛ እኔ ባህል ልበለው ሌሎችም ባህሎች ያድርጉት አላውቅም፣ ግን እሰማለሁ በጣም በቃ ብዙ ጊዜ ይሄንን ነገር እሰማለሁ። ያላገቡ ሰዎችን መነዝነዝ ምን አገባን በቃ እነሱ ሲያገቡ ያግቡ ወይ የሚያገቡት ሊያገቡት ይችላሉ ምንለውን ሰው እናስተዋውቃቸው እንጂ በተገናኘን ቁጥር ምንድን ነው አታገባም ወይ በቃ አትወልድም ወይ ከዛ ደግሞ ሲያገቡ አትወልዱም ወይ ውለዱ እንጂ ሲወልዱ ደግሞ ድገሙ እንጂ እና ይሄ በቃ በጣም የሚያስጠላ ደስ የማይል ሰዎችን የሚጎዳ ነገር ነው። እና ምን አለ በቃ የራሳችን ላይፍ ላይ ፎከስ እናድርግ። እንትና ማወለደ ማገባ ማን የኔ ቢዝነስ አደረገው? እውነቱን እንነጋገርና የማንኛችንም ካሰብንላቸው እንጸልይላቸው፣ ሰው እናስተዋውቃቸው። ከዛ ውጭ ግን የሰዎችን ገደብ ማክበር በጣም አስፈላጊ ነገር ነው ብዬ ነው ማስበው። ምክንያቱም ሰዎችን በንግግር ማሳዘንና መጉዳት ከክርስቲያን አይጠበቅም። በፍቅር ተመላለሱ ነው የተባልነው እንጂ በንግግራችሁ ሰዎችን ጉዱ አልተባልንም። ስለዚህ እናስተውል። በቃ የምንናገረው ነገር ይሄን ብል ወንድሜን ይጎዳዋል ወይስ ይጠቅመዋል? ይሄን ብል እህቴን ይጎዳታል ወይስ ይጠቅማታል? እያለን በቃ አስበን በፍቅር ብንነጋገር ጥሩ ነው። አንጠይቅ በጨርሷል። በአመት አንድ ቀን ብጠይቅ የሆነ ሰው ለምንድን ነው ማግባት አትፈልግም ወይ? አንዴ ከጠየቅ በቂ ነው እንጂ በተገናኘን ቁጥር ግን እንዲህ አይነት ሴንሲቲቭ የሆኑ ርዕሶችን እያነሳን ሰዎችን ማሳዘን ባህል አድርገነዋልና በጣም ብናስብበት ጥሩ ነው ብዬ አስባለሁ። እንግዲህ ዛሬ የተነጋገርነው ስለ አሰርቲቭነስ ነው። በቃ አስረግጦ መናገር ስለመቻል በድፍረት በኮንፊደንስ ሰዎችን ሳንጎዳ የሰዎችን መብት ሳንጥስ መነጋገር መቻል ነው እና ልናዳብረው የምንችለው ስኪል መሆኑን ተነጋግረናል። እንግዲህ በዛሬው ርዕስ ብዙ እንደተጠቀማችሁ እና ቻሌንጅ እንደተደረጋችሁ ተስፋ አደርጋለሁ። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ ድረስ ጌታ ይባርካችሁ። ደህና ቆዩ።